አበበ በሶ በላ ይብላ ይብላ። እኔ የምለው እኔ እኮ እንደምን ይሻለኛል እንደው እኔ ምን አስተማሪው እኛ ልንማር ነው የምንመጣው። ይሄ አበበ 1970 ጀምሮ በሶ የሚበላው በምን ምክንያት? ጨጓራ በሽታ አለበት። ምንድነው ችግሩ ነው? ለምን በሶ እንትን ክትፎ በላ ለምን አትሉትም? ስማ እስከ ዛሬ ያበሉት እኮ ቢሰፈር እውነቴን ነው 100 ኩንታል እኮ በሙ አይደስ ምንድነው ጉድ? አትበላቸው። ይሄ እኮ ትምህርት ነው። ይሄ እኮ ትምህርት ነው። እናንተ አረፍተ ነገር እንዴት ሊሰካካ እንደሚችል እያስተማርኳችሁ። ሌላ ወልኩት አበበ በሶ በላ ይብላ በላቸው። ምን ይሆነ የምለው አድምጡኝ፣ እኔን አድምጡኝ። ወይ እንጂ አበበ 1970 ጀምሮ አበበ ነው የሚባለው። እድሜው ምን ያህል ነው? አቶ አበበ ለምን አልተባለም? ኧረ ጋሽ አበበስ ብትጨምሩበት። ጋሽ አበበ ይሄ እኮ ትምህርት ነው። አቶ በላቸው፣ አቶ ጎረብ ለምን ይረብሹኛል? ትምህርት እያስተማርኩ አይደል እንዴ? ቆይ መምህር፣ እኔ እዚህ ላይ ጥያቄ አለኝ። ድህነቱ እኮ ነው። እኔ ድህነት ይዞት እንደው ምን አለበት እንደው አንድ ቀን እንኳን አበበ ከባንክ ቤት ብር ሊያወጣ ሄደም ለምን አይባልም? እኔ እኮ ስለ ሰው ታሪክ እያስተማርኳችሁ አይደል? አሁን ትምህርት እሺ፣ አሁን ወደሚቀጥለው እንሄዳለን። እሺ ወደሚቀጥለው እንሄዳለን። ልብ እያላችሁ ጠጣ በሚል ነው አሁን የምንሰራው። እያዳመጣችሁ ጠጣ። አሁን ጠጣ በላ ጣሴ ማለት ነው። እያዳመጣችሁ ጣሴ አላ ጠጣ። የት አይነት ነገር ነው? ስማ የትኛው ጣሴ? የትኛው ጣሴ? የእኛ ሰፈሩ ይኸው ሰፈር